እንግዲህ ዋናው ጣጣው ማለት ነው በከፍተኛ ደረጃ ለስትሮክ ማጋለጡ ከዚህ ባለፈ ደግሞ ለሳምባ ጉዳት እንዲሁም ደግሞ ለድንገተኛ ልብ ህመም የማጋለጥ እድሉ ከፍ ያለ ነው ማለት ነው። ሰላም ሰላም ሉሌ ነኝ ከሉሌ ሚክስ። እንግዲህ ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የደም መርጋት ወይም ደግሞ ብለድ ክሎት እየተባለ የሚጠራው ጉዳይ ማለት ነው። ለብዙዎቹ በጣም አሳሳቢ የሆነ ጉዳይ። ስለዚህ ለደም መርጋት አጋላጭ የሆኑ ምክንያቶቹ ምንድን ሊሆኑ ይችላሉ የሚሉትን እናያለን ማለት ነው። እንግዲህ የደም መርጋት ወይም ደግሞ ብለድ ክሎት እያልን የምንጠራው ጉዳይ ብዙውን ጊዜ ማለት ነው ከእግር ላይ ሊከሰት የሚችል ማለት ነው። እግር ላይ ያሉ ብለድ ቬዝሎች ኖርማሊ ማለት ነው ብለድን በቀላሉ ፍሎ ማድረግ የሚችሉ ናቸው፣ ወይም ደግሞ ኖርማል የሆነ ብለድ ፍሎ ይኖራቸዋል። አንዳንዴ ግን በተለያዩ ምክንያቶች ማለት ነው ይሄ ብለድ ፍሎ ያልነው ጉዳይ ማለት ነው ወይም ደግሞ ኖርማል የሆነው ፓርሻሊ ብሎክድ ሊደረግ ይችላል። ፓርሻሊ ብሎክድ የተደረገ ብለድ ቬዝል ወይም ደግሞ የደም ስር ብለን የምናነሳው ደግሞ ማለት ነው ኮምፕሊትሊ ብሎክ ሊደረግ ይችላል ማለት ነው። ስለዚህ ለነዚህ ጉዳዮቹ ወይም ደግሞ እዚህ ጋር የምናየው ችግሮቹ ማለት ነው ወይም ደግሞ የደም መርጋት ብለን ያነሳነው ሀሳብ ማለት ነው ሰዎች ጋር ምን አይነት ችግር ሊፈጥር ይችላል ነው። የደም መርጋት ቢፈጠር እንግዲህ በጣም ስትሬት ፎርዋርድ የሆነው ሴሎቹ ቅርብ ላይ ያሉ ሴሎች በቂ ደም በቂ ኦክሲጅን ወይም ግሉኮስ ምንላቸው ነገሮች ላያገኙ ይችላሉ። ግን ጉዳቱ ግን ለሰዎቹ የሚያመጣው ጉዳት ግን ከዛ የዘለለ በጣም በኢመርጀንሲ ወይም ደግሞ ህይወትን ሊጎዱ የሚችሉ መጥፎ ጉዳቶች መጥፎ መዘዞችን ያመጣል ማለት ነው። ስለዚህ ጥንቃቄ ማድረግ ሊጠበቅብን ይችላል። ስለዚህ አጋላጭ ምክንያቱ ምንድነው ነው? አሁን እዚህ ጋር አጋላጭ ምክንያቶች ወይም ደግሞ ሪስክ ፋክተር የምንላቸው ወይም ደግሞ እንደ ኮዝ የምናነሳቸው ጉዳዮችን እዚህ ጋር አነሳን ማለት እንግዲህ ሰዎቹ ትልቅ የሆነ ማኔጅመንት ወይም ደግሞ መፍትሄውንም ኦልሬዲ በተቃራኒው እያገኙ እንዲሄዱ ለማሳሰብ ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ አብረን እንከታተል ማለት ነው። ስለዚህ የመጀመሪያው እንግዲህ ሰዎቹን ለደም መርጋት ያጋልጣል ተብሎ የታሰበው እንግዲህ ለረጅም ሰዓት ቁጭ ማለት ነው ማለት ነው። አንደኛው ሰዎቹን ለዚህ ጉዳይ ኤክስፖዝ ያደርጋል የሚባለው እንግዲህ እንደምናውቀው አሁን ላይ የሶሻል ሚዲያ የምንላቸው ጉዳዮቹ ትልቁን ሚና ይይዛሉ። እነዚህ ሶሻል ሚዲያዎች ደግሞ አብዛኛውን ጊዜ ማለት ነው ሰዎቹ ቁጭ ብለው ታስኮችን የሚሰሩበት ነው። ስለዚህ ለረጅም ሰዓት ቁጭ ማለት እንግዲህ ብለድ ምንድነው ሊሆን የሚችለው ማለት ነው የዲፔንደንት ፓርትስ ኦፍ ዘ ቦዲ ብለን የምናነሳው ወይም ደግሞ በግራቪቲ አማካኝነት እንግዲህ ብለድ እግር ላይ የመጠራቀም ባህሪ ይኖረዋል ወይም ደግሞ ፍሎው እንዳይመለስ የማድረግ ወይም ደግሞ ደም በዛው ባለበት የመቆም ለምን ሰዎቹ ቁጭ ስለሚሉ አንደኛው ግራቪቲ ያግዛል፣ ሁለተኛ ደግሞ ሙቭመንት ባለመኖሩ ምክንያት ማለት ነው። ሰዎቹ ለተራዘመ ሰዓት ወይም ደግሞ የሎንግ ታይም ሲቲንግ የሚባለው ጉዳይ ሲኖር ሰዎቹ ለምን ሊጋለጡ ይችላሉ ነው። ስትሮክ ብለን አሚን ብለድ ክሎት ለምንለው ጉዳይ ኤክስፖዝ ሊያደርግ ይችላል ነው። ይህ ብለድ ክሎት ደግሞ ቅድም እንዳነሳ ነው ከፍተኛ የሆኑ ጣጣዎቹ ከፍተኛ የሆኑ ችግሮቹ ይኖራሉ ነው። ስለዚህ እግር ላይ የነበረ ብለድ የተጠራቀመ ብለድ ማለት ነው ከጊዜ በኋላ ሙቭ ያደርጋል። ይሄ ሙቭ የሚያደርገው ማለት ነው ቀጥታ ብሬን ጋር ይደርሳል፣ ቀጥታ ሳምባ ላይ ይደርሳል፣ ቀጥታ ደግሞ ሀርት ላይ በመድረስ ማለት ነው ሀርት ላይ ያሉ ብለድ ቬዝሎችን በመዝጋት ማለት ነው የልብ መስሎቹ በቂ ብለድ በቂ ኦክሲጅን በቂ ግሉኮስ እንዳያገኙ የማገድና ለድንገተኛ ለሆነ ለልብ ህመም የማጋለጥ እድሉ ከፍ ያለ ነው። ብሬን ላይ በሚደርስበት ሰዓትም እንደዚሁ አእምሮ ላይ ያሉ ብለድ ቬዝሎቹ በቂ ደም እንዳያገኙ አሁንም የብሎክ የማድረግ ባህሪ ያለው ነው። ስለዚህ አእምሮ ወይም ደግሞ ብሬን የምንለው ነገር በቂ ብለድ አላገኘም ማለት ሰዎቹ እንግዲህ ለስትሮክ የመጋለጥ እድላቸው አንደኛው እንዲሁም ስትሮክን አንደኛውና ሜጀር ሪዝን እየተባለ የሚጠራው ብለድ ክሎት ነው። አስቡት እንግዲህ ይህ ብለድ ክሎት ማለት ነው ሰዎቹ ቁጭ በማለታቸው ምክንያት የመጣ ነው። እንግዲህ ለስትሮክ እያጋለጠ ያለው በዋነኝነት ረጅም ሰዓት ቁጭ በሚሉበት ሰዓት እግር ላይ የተፈጠረ ክሎት እንደማለት ነው። ስለዚህ የተራዘመ ሰዓት መቀመጥ ስንል እንግዲህ ለተራዘመ ሰዓት መተኛትም ተመሳሳይ የሆነ ሮልን እንዳለው ይህን ሀሳብ መያዝ ይጠበቅብናል። ትሩ አውት ዘዳይ ሰዎቹ ረጅም ሰዓት ቁጭ እንዲሉም አይመከርም ማለት ነው። ኦኬ ሌላኛው እንግዲህ ለደም መርጋት ያጋልጣል ተብሎ የተነሳው ጉዳይ እንግዲህ ስሞኪንግ እንደማለት ነው። ወይም ደግሞ ሰዎቹ ሲጋራን በየጊዜው የማጨስ ዝንባሌዎቹም ካሉ እንግዲህ ከጊዜ በኋላ ሊፈጥራቸው የሚችሉ የተለያዩ አይነት ችግሮች አሉ። ከነዛ ችግሮች ውስጥ አንደኛው ማለት ነው ለደም መርጋት የማጋለጥ እድል አለው ወይም ደግሞ ብለድ ክሎት ላልነው እንዴት ብለን ካነሳን እንግዲህ ብለድ ቬዝሎችን ከጊዜ በኋላ
የመጉዳት ባህሪ ሊያመጣ ስለሚችል ነው የስሞኪንግ ብለን የምናነሳው። ኦልሬዲ ስሞኪንግ አንደኛው ሪዝን ነው። ከዚህ ባለፈ አንዳንዴም በዘር ምክንያት ሊመጣ የሚችል ወይም ደግሞ በተለያዩ ምክንያቶች ሊፈጠር የሚችል የደም ስር መጎዳት ብለን የምናነሳቸው ጉዳዮቹ ወይም ደግሞ እግር ላይ ሊፈጠሩ የሚችሉ የግትርትር ደም ስር እያልነ የምንጠራው ማለት ነው የቬይን ደም መላሽ ብለን የምናነሳው የደም ስር ላይ ሊፈጠር የሚችል ጉዳይ ስለዚህ ዊክ ይሆናል ነው። አሁን እዚህ ጋር ያለ የደም ስር ምንድነው የሚሆነው? ኦልሬዲ ከሀርት የተላከ ብለድ ፐምፕ አውት የተደረገ ብለድ ዜን ወደ ሀርት ሊመልሰው የሚችለው ቬይን ነው። ቬይን ይሄ ቬይን ምንድን ሊሆን ይችላል ነው የመጎዳት አቅሙ ምን ይሆናል ነው ወይም ስዌል ያደርጋል ፕላሱም ዊክ ይሆናል። ስለዚህ ዊክ ሆነ ማለት በቂ ብለድ የሚፈለገው ብለድ ማለት ነው ወደ ልብ ሳይመለስ እዛው ባለበት ጋር የመጠራቀም አዝማሚያና የደም ስሮቹ የማበጥ ስዌል ያደርጋሉ ነው። ስለዚህ ላርጅ ቬይን ይፈጠራል ነው ወይም ደግሞ ላርጅ ቬይን ደግሞ በጣም ፋቨሬብል ኮንዲሽን ይፈጥራል ነው። ለምንድነው ምቾት የሚፈጥረው? ለደም መርጋት ኦልሬዲ ብለድ ክሎት ያደርጋል ነው። ለምን በቀላሉ ፍሎው እያደረገ ስላልሆነ። ስለዚህ እንደዚህ አይነት ጉዳዮችን ቀድመን ማለት ነው ትኩረት ማድረግም ይጠበቅብን ይገባል ነው። ለምን በጣም ወረስት የሆነው ቅድም እንዳነሳሁላችሁ ሲቪር የሆኑ ልብ ላይ ካርዲያክ ላይ ለንግ ላይ የሚፈጠሩ ወረስት የሆኑ ፕሮብለሞች ፕላስም ብሬን ላይ ያልናቸው ኢመርጀንሲ ጉዳዮች ስለሚኖሩ ማለት ነው። ከዚህ ባለፈ እንግዲህ ሰዎቹን ለደም መርጋት ያጋልጣልና ሰዎቹም ጥንቃቄ ቢያደርጉ ተብሎ የታሰበው እንግዲህ የደም መርጋትን ሊጨምሩ የሚችሉ መድኃኒቶች ወይም ደግሞ ድረግስ ኮንቲኒየስሊ ሰዎቹ እየወሰዱ ከሆኑ እንግዲህ ማንኛውም ድረግ አይደለም ሰዎቹን ለደም ክሎት ኤክስፖዝ ሊያደርግ የሚችለው ራዘር ማለት ነው ሰርተን ድረግስ ማየት ከውዝ ለምሳሌ እንኳን ብንወስድ ማለት ነው ሴቶቹ ሊወስዷቸው የሚችሉ ይሄ ኮምባይንድ ፒልስ ምንላቸው ወይም ደግሞ የእርግዝና መከላከያ ፒልስ እየተባሉ የሚጠሩት በዋነኝነት ማለት ነው በተከታታይና ለተራዘመ ጊዜ ሲወሰዱ ለደም መርጋት የተወሰነ ኮንትሪቢዩሽን አላቸው ነው። እንዲሁም አሁን በጥናት በብዛት ነው እየተጠቀሰ ያለ ጉዳይ ለደም ክሎት የማጋለጥ እድላቸው ከፍ ያለ ነው። ስለዚህ ሰዎቹ እነዚህ አይነት ጉዳዮችን ማለት ነው ጥንቃቄ ቢያደርጉ ወይም ደግሞ ሌሎች አማራጮችንም ቢወስዱ ኦልሬዲ ይመከራል። ከዚህ ባለፈ ግን ሌሎች መድኃኒቶች ግን አሉ አክቹዋሊ ለደም መርጋት ሊያጋልጡ የሚችሉ ስፔሲፊካሊ ደም መርጋትን ሊጨምሩ የሚችሉ መድኃኒቶች ማለት ነው። ስለዚህ መድኃኒቶች ጋር የተያያዙ ጉዳዮች ሊሆኑ ስለሚችሉ ስለዚህ እስከ ስትሮክ ድረስ ያጋልጣል ነው አሁን እየተባለ እየተነሳ ያለው ጉዳይ ማለት ነው። እንግዲህ ፊሜልስ ላይ አሁን ያነሳውላችሁ ፒልስ ያልነው ጉዳይ አለ። ተጨማሪ ደግሞ ቢንግ ፊሜል መሆኑ በራሱ የሆርሞናል ኢንተር ዲስተርበንሱም ስላለ ማለት ነው ወይም ደግሞ የሆርሞን ጫናዎችም ስላሉ ደም መርጋት የተወሰነ ኮንትሪቢዩሽን እንደሚኖራቸው እሱንም ማሰብ ይጠበቅብናል። ሌላኛው ጉዳይ እንግዲህ እግርን አጠላለፉ መቀመጥ ወይም ደግሞ የሌግ ክሮስ የምንለው ጉዳይ ስፔሲፊካሊ ሰዎቹ ለተራዘመ ጊዜ ወይም ደግሞ ዋን ታይም ወይም ደግሞ አልፎ አልፎ እንደዚህ አይነት ነገሮችን ህንድል ማድረግ ሪስኪ ላይሆን ይችላል ማየት ቢ ኦኬ ሊሆን ይችላል። ግን የተራዘመና እንዲህ አይነት ነገሮችን ሰዎቹ የተላመዱ ከሆኑ ምናልባት የደም ስርን የመዝጋትና ብለድ ወደ ሀርት እንዳይመለስ ወይም ደግሞ የደም ፍሰቱን ብሎክ በማድረግ የራሱን ሚና ሊጫወት ይችላል። ስለዚህ እግርን ለተራዘመ ጊዜ ወይም ደግሞ ኮንቲኒየስሊ ስሩአውት ዘ ዴይ በምን ሁኔታ ማለት ነው እንዲህ አይነት ልማዶቹን መቀነስ ቢቻል ወይም ደግሞ ብሎክ ማድረግ ቢቻል ኢትስ አድቫይዘብል። ኤኒዌይስ ግን ሰምታይምስ ክሮሲንግ የምንላቸው ጉዳዮች ኦኬ ናቸው እንዳነሳ ነው። ግን የተራዘመ የሚለውን ሀሳብ እዚህ ጋር እናያለን። ሌላኛው ጉዳይ እንግዲህ ለስ ሙቭመንት ነው። እንግዲህ ኤክሰርሳይዝ አለ ማለት እንግዲህ ማለት ሰዎቹ በቂ ኤክሰርሳይዝ እያደረጉ አይደለም ማለት እንግዲህ ብለድ ምንድነው ሊያደርግ የደም ፍሰቱ እንግዲህ ምን ስቶፕ ስለሚያደርግብን ነው። ይሄ ብለድ ስታሲስ ክሬት ሊያደርግብን ስለሚችል ነው። ስለዚህ ሰዎቹ በቂ ኤክሰርሳይዝ እያደረጉ ከሆነ የደም ዝውውሩን በቀላሉ ማስተካከል ስለሚቻል እንግዲህ በተቃራኒው ማለት ነው። ሲጀመር አንድ ሰው ለረጅም ሰዓት ቁጭ በሚልበት ሰዓት ለደም መርጋት ያጋልጣል ብለን ካነሳን ማለት ነው በተቃራኒው ኤክሰርሳይዝ ቬሪ ኢምፖርታንት እንደማለት ስለሆነ ስትሬት ፎርዋርድ ነው። ስለዚህ እንቅስቃሴ አለማድረግ ወይም ደግሞ በጣም የቀነሰ እንቅስቃሴ ማለት ነው አንደኛው ለስትሮክ በምን ምክንያት በደም መርጋት ምክንያት ማለት ነው ሊያጋልጥ የሚችል ብሎም ለልብ ኬዞቹ ማለት ነው በጣም ስትሬት ፎርዋርድ። ከዚህ ባለፈ ሌሎች ጉዳዮች ምንላቸው ጉዳዮች ናቸው ወይም ደግሞ ሌሎች ህመሞች ምንላቸው ለምሳሌ ሰዎቹ የስኳር ህመም ካለ የደም ግፊት ካለ የሃይፐርቴንሽን የምላቸው ጉዳዮቹ እነዚህ ጉዳዮች እንግዲህ ዳይሬክትሊ ማለት ነው ሰዎች ላይ የስኳር መጠን አለ ማለት
እንደምናውቀው የስኳር ወይም የሃይፐርግላይሴሚያ የምንለው ጉዳይ ከጊዜ በኋላ የደም ስሮችን የመጉዳት ባህሪ ያለው፣ ይሄ ሃይፐርቴንሽን የምንለው ጉዳይም የደም ግፊት የምንለውም የደም ስሮችን የመጉዳትና የደም ስሮቹ በቀላሉ ተጎዱ ማለት ደግሞ እንግዲህ እንደምናውቀው ማለት ነው ብለድ ምን ላይ ያደርግ ይችላል፣ በቀላሉ ፍሎ ላይ ያደርግ ይችላል። ስለዚህ ስታሲስ ሊፈጥር ይችላል ነው ብለድ ማለት ነው። በተወሰነ መልኩ አንድ ቦታ ላይ መጠራቀም ባህሪዎች ሊያመጣ ይችላል። ስለዚህ የስኳር ህመም፣ የደም ግፊት የምንላቸውን ጉዳዮች እንደ ቀላል ባናያቸው። ከዚህ ባለፈ ኦበሲቲ የምንለው ወይም ደግሞ ከፍተኛ የሆነ የክብደት መጨመር ተጨማሪም ማለት ነው። ይሄ በሴቶች ስፔሲፊካሊ ፕሬግናንሲ ነፍሰ ጡር ወይም ደግሞ እርግዝና ላይ ያሉ እናቶች ይሄም ማለት ነው እንግዲህ አብዶሜን ላይ ከፍተኛ የሆነ በህፃኑ ምክንያት ተጨማሪ ደግሞ በኦቤሲቲ ምክንያት አብዶሜን ላይ በሚፈጠሩ ፕሬዠሮች ምክንያት እንግዲህ አብዶሜን ላይ ከፍተኛ ፕሬዠር ሲኖር ማለት ነው ሰዎቹ ላይ ያሉ ከግራ አካባቢ ላይ ያሉ ወይም ደግሞ ፌቨን አካባቢ ብለን የምናነሳቸው ወይም ደግሞ ከታችኛው የሰውነታችን ክፍል ሊመለሱ የሚችሉ ቬይኖቹ ምን ይደረጋሉ ነው የመጫን ባህሪ በፕሬዠሩ ምክንያት በህፃኑ ምክንያት እንዳነሳ ነው። ስለዚህ የተወሰነ ሰዎቹም ኦልሬዲ እንደምናውቀው ማለት ነው የተወሰነ እግር ላይ የማበጥ ነገሮቹ እግር ላይ ስፔሲፊካሊ ከጊዜ በኋላ ደግሞ ለደም መርጋት እነዚህ ነገሮችን ሊፈጥሩ ስለሚችሉ ጥንቃቄ ማድረግ ቼክ ማድረግ ስፔሲፊካሊ እናቶቹ ከወለዱ በኋላ እንደ አይነት ጉዳዮቹ እንዳይፈጠሩ ማለት ነው ቀድሞ ጥንቃቄ ማድረግ ለረጅም ሰዓት ቁጭ ማለትን መከላከል። በእርግዝና ሰዓትም እንግዲህ የተወሰነ ዎኪንግ የምንላቸው ትልቁን ሚና ይይዛሉ ማለት ነው። እንደዚህ አይነት ጉዳዮቹን ስፔሲፊካሊ ለመከላከል ማለት ነው። ስለዚህ ሌላኛው ፋክተር ነው ማለት ነው። ለነዚህ ጋር መስራት እንግዲህ ብለድ ክሎትን መከላከል እንችላለን ነው። ጥንቃቄ ማድረግ አሁን ባነሳ ነው ክብደትን ከተቻለ መቀነስ አዘርዋይስ ደግሞ ፕሬግናንሲ ላይ ፕሬግናንሲን ማስቆም መከላከል ሳይሆን በዋነኝነት ስፔሲፊካሊ ዱሪንግ ፕሬግናንሲ ማለት ነው እንቅስቃሴዎችን ማድረግ መቻል ማለት ነው ትልቁን ሚና ይይዛል ነው። ከዚህ ባለፈም ሁኔታዎች ከተፈጠሩም ቀድሞ ሕክምናውን መውሰድ ኢመርጀንሲ ችግሮች እንዳይፈጠሩ ማለት ነው። ሌላኛው ጉዳይ እንግዲህ ሰዎቹ በቂ ውሃ እየወሰዱ ካልሆነ ማለት ነው ለደም መርጋት ትልቁን ሚናም ይወስዳል ነው። እንግዲህ ለብለድ ክሎት አንደኛው ሲቹዌሽን እንግዲህ ወተር ለምን ነው ይሄን ሀሳብ ልናነሳ ይቻልን ብለን ስናነሳ ሰዎቹ በቂ ውሃ እየወሰዱ ከሆኑ ብለድ ላይ ያሉ የደምን ኦልሬዲ የማቅጠን ወይም ደግሞ ቲን የማድረግ ባህሪ ስላለው ማለት ነው በቀላሉ ስታሲስ ወይም ደግሞ የደም መጠራቀምላቸው ጉዳዮቹ ለደም መርጋት ምክንያት የሆነው ጉዳይ ፍሎውን ማለት ነው ስቶፕ ላይ ያደርግብን ይችላል፣ ሊከላከል ይችላል ነው። ስለዚህ ለደም መርጋት አንደኛው ምክንያት የሚባለው እንግዲህ በቂ ውሃን በቂ ፈሳሽን በየቀኑ መውሰድ አለመቻል ነው። ስለዚህ በቂ ውሃን በቂ ፈሳሽን መውሰድ መቻል ማለት ነው አንደኛው ብለድ ክሎት የደም መርጋትን መከላከል የምንችልበት ሪዝን ነው ማለት ነው። አይ ቲንክ ቪዲዮ ይጠቅማቸዋል ብዬ አስባለሁ። ስለዚህ ብለድ ክሎትን ይሄ ብለድ ክሎት ምንለው ጉዳይ እንደ ቀላል ማየት የለብንም። ወረስት ነው የሚባለው። ለምን ነው ወረስት የተባለው? በጣም ፈረስ እያልኩ የነገርኳችሁ ማለት ነው ለስትሮክ የማጋለጥ እድሉ ከፍ ያለ ነው። ከዚህ ባለፈ ማለት ነው ለሳምባ ላይ ላሉ ችግሮች ወይም ለሳምባ ወይም ደግሞ ለመተንፈስ አደጋ የማጋለጥ እድሉን ከፍ ያለ ነው። ስለዚህ እነዚህ ስቶፕ ኢመርጀንሲ ናቸው እንደምናውቀው። ከዚህ ባለፈ በሶስተኛ ደረጃ ደግሞ ለሀርት አታክ የማጋለጥ እድሉ ከፍ ያለ ነው። እነዚህ ሶስቱም ማለት ነው በጣም ጊዜ ሊሰጡ የማይችሉ አንዳንዶቹ ጉዳታቸው ቋሚ ሆነው ሊቀጥሉ የሚችሉ ጉዳዮች ስለሆኑ ማለት ነው በፍጥነት አክሽን መውሰድ ያስፈልጋል። እንዲሁም ማለት ነው ለእነዚህ ጉዳዮች እያጋለጠ ከሆነ ከፍተኛ ትኩረት መስጠት ይገባል ነው። በጣም እንደ ቀላል ማየት የለብንም። ይህ ብለድ ክሎት ዘ ወርስት ፓርትስ እየተባለ የሚጠራው እነዚህ ፋክተሮችን ኦልሬዲ ካወቅን እነዚህ ፋክተሮችን ኦልሬዲ እንደ ማኔጅመንትን ኮንሲደር ማድረግ ስለምንችል ማለት ነው ራሳችን ጋር አክሽን መውሰድ በመቻል የደም መርጋትን ቀላል ሊባል የሚችል ግን ከፍተኛ የሆነ ህይወት ጋር ጫና ሊፈጥር የሚችል የደም መርጋትን ማስቆም ብሎም መከላከል ብሎም ለማከም እንችላለን ነው። ሁኔታዎቹ ግን ከተፈጠሩ እንዳነሳ ነው ማለት ነው ፈጣን የሆነ አክሽን ይፈልጋል። ፈጣን የሆነ ህክምና ስላለው ማለት ነው ትሪትመንቱን መውሰድ ይቻላል። ወደ ህክምና ቦታ በመውሰድ ትክክለኛ ሁኔታውን አይደንቲፋይ በማድረግ ፈርዘር የሆኑ ዳሜጆች እንዳይፈጠሩ ስትሮክ ላልኳቸው ጉዳይ ለለንግ ላይ የሚፈጠረው የፕሉሞናሪ ኢምቦሊዝም ነው የሚባለው ወይም ደግሞ ሀርት ላይ ችግሮች ስለሚፈጥሩ ለምን ነው ብለን ካነሳን እንግዲህ እግር ላይ የተፈጠሩ ክሎቶች ናቸው ቀጥታ ሙቭ ሊያደርጉ የሚችሉት። የተወሰነ ክሎት ከት ያደርግና ወደሚፈለገው ኦርጋን ቀጥታ በመሄድ ለኦርጋን ዳሜጅ ለኦርጋን ስኬሚያ ብሎም ደግሞ ኢንፋርክሽን ላልናቸው ጉዳዮቹ በሌላ አባባል
የታርጌት ኦርጋኖቹ በቂ ብለድ በቂ ኦክሲጅን እንዳያገኙ ብሎክ ያደርጋልና በጣም አደገኛ የሆነ ሲቹዌሽን መሆኑን በዚሁ አጋጣሚ ለማሳወቅ ነው። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እመልሳለሁ። እስከዛ ድረስ ሰላም ሁኑ።